ለመጥፋታችን ሔዋን ምክንያት ሆነች ካልን ለመዳናችን ማርያም ምክንያት ሆነች ማንልበት ምንም ምክንያት የለንም አይምሮአችን ካላጣን በስተቀር። ስለዚህ በእንተ እግዝእትነ ማርያም መሐረነ ክርስቶስ ብለን 12 ጊዜ መጨረሻ ላይ እግዚአብሔር ይፍታ ይባላል ዓርብ ማታ። መስቀል ግን አንሳለምም። ኢየሱስ ክርስቶስ በዕለተ ዓርብ ከተቀበላቸው በጣም ብዙ መከራዎች መካከል አንዱ የሾህ አክሊል መድፋቱ ነው። አምላካችን ኢየሱስ ክርስቶስ እንግዲህ ዘላለማዊ ንጉስ ነው፣ እግዚአብሔር ነው፣ ፈጣሪ ነው። ለፍጥረታት ሁሉ ዘውድ የሚያቀዳጃቸው ለኪሩቤል ለሱራፌል ዘውዳቸው የሆነው አምላክ በዕለተ ዓርብ እጅግ አሰቃቂ የሆነ የሾህ አክሊልን ደፍቶ ነበር። የቅዱስ ገብርኤል ሰይፍ የቤተ መቅደሱን መጋረጃ ለሁለት ሰንጥቃ መሬትን ሰንጥቃ ከመሬቱ በታች ስትምዘገዘግ ትኖራለች። የገብርኤልን ሰይፍ የሚሸከም ዓለም ስለሌለ በዕለተ ዓርብ ክርስቶስን ከተሳደቡ ሰዎች ሁሉ እኔ በጣም የሚገርሙኝ መንገድ ኃላፊዎች ናቸው። ሰላም ጤና ይስጥልን። የተከበራችሁ ክቡራትና ክቡራን የልብ አምላክ ሚዲያ ቤተሰቦች በዓለም ላይ ያላችሁ ኦርቶዶክሳውያን ሰላም እግዚአብሔር በያላችሁበት የዓለም ክፍል ሁሉ ይሁን። ዛሬ እንግዲህ መስቀል ነው። ጌታችን አምላካችን ኢየሱስ ክርስቶስ በቀራንዮ አደባባይ መላ አካላቱን 6666 ጊዜ ተገርፎ ለአዳም ልጆች ነፃ ያወጣበት ቀን ጌታችን አምላካችን ከቀኑ 6 ሰዓት ጀምሮ የተሰቀለበት ከዋክብት የረገፉበት ፀሐይም የጨለመችበት ከጌታችን ከአምላካችን ከኢየሱስ ክርስቶስ ደምና ውሃ የፈለቀበት ዕለተ ዓርብ ላይ እንገናኛለን። እንግዲህ ዕለተ ዓርብ ለመላ ለሰው ልጅ በፍጥረት በሙሉ ሰላም የወረደበት እርቅ ከጌታችን ከኢየሱስ ክርስቶስ ጋር የሆነበት ብርሃን የወጣበት ዓለም ከጨለማ ወደ ብርሃን የመጣበት ዕለት ነውና በዚህ ቀን ሰላማችን የታወጀበት ዕለት ነው። ይህ ቀን ምን አይነት ቀን ነው? በመስቀልስ ጌታችን ኢየሱስ ክርስቶስ ሲሰቀል ምን አይነት ታምር ተፈጠሩ የሚሉትን አባቶች በይፋ ሰፋ አድርገው የሚያስተምሩን ይሆናል ማለት ነው። ወደ መጀመሪያው ቪዲዮ ወስዳችሁ እርሰ ሊቃውንት አባ ገብረ ኪዳን ግርማ የሚያብራሩልን ይሆናል ማለት ነው። ወደ እሳቸው ወስዳችኋል። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራህ አሳትፈኝ ቅዱስ ጳውሎስ በሕማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን ኃጢአታችን እየተናዘዝን እንፈጽመዋለን። በፍጹም ትጋቱ ነው። ዓርብ በ11 ሰዓት በ12 ሰዓት ስርዓቱ ከተፈጸመ በኋላ ነፍሳትን ከገነት ስላወጣ ጌታ ንሴብሖ ለእግዚአብሔር ስቡሃ ዘተሰብሐ ፈረሰ ወመስተጽእነ ወረወ ውስተ ባሕር ፈርዖንን ከነፈረሰኛው ፈረሰኛውን ከነፈረሱ ፈርዖንን ከነሰራዊቱ አስጥሟል እና ኦሪት ዘጸአት ምዕራፍ 15 ቁጥር 1 ላይ እንደተነገረ ስቡህ ክቡር ምስጉን የሚሆን እግዚአብሔርን ልናመሰግነው ይገባል የሚለው በቅዱስ ያሬድ ዜማ ሊቃውንቱ ያደርሳሉ። ምዕመናንም እልል እያሉ ቤተክርስቲያኑ እናውዳለን ማለት ነው። ይህ የሆነበት ምክንያት ግብጽ እስራኤል ይሄንን ንሴብሖ የሚለውን የዘመሩት እስራኤል ከግብጽ ሲወጡ ማርያም የሴቶች አቀንቃኝ ወይም የማህሌት አቀባይ፣ ሙሴ የወንዶቹ ነው ዘምረውታል ከግብጽ ላወጣን ብለው። ይሄም ደግሞ ምሳሌ ግብጽ የሲኦል ምሳሌ፣ ፈርዖን የዲያብሎስ ምሳሌ፣ ሰራዊቱ ያጋንንት ምሳሌ፣ ባርነት በኃጢአት በሞት በዲያብሎስ ባርነት የመኖራችን ምሳሌ፣ ሙሴ የክርስቶስ ምሳሌ፣ የሙሴ በትር የመስቀል ምሳሌ፣ ባሕር የጋነም የሲኦል ምሳሌ፣ በጉንበልት መውጣታችን ቆርበን የመውጣታችን ምሳሌ፣ ተሻግረው ማመስገናችን ነፍሳት ከሲኦል ወደ ገነት ተሻግረው ስብሐት ለእግዚአብሔር ለዘአውረሰነ መንግሥቶ ሰማያዊት እያለ አዳም ከነ ልጆቹ ሰማያዊት መንግስቱን ያወረሰን እግዚአብሔር ይክበር ይመስገን እያሉ ጌታ 9 ሰዓት ነፍሱን ከስጋው ለይቶ 11 ሰዓት ነፍሳትን ከሲኦል አውጥቶ ወሆረ ሀበ እለ ሙቄታ ተነብር ነፍሳት ይሆሙ ወሰበከሎሙ ጌዛነ ብሎ ቅዱስ ጴጥሮስ እንደነገረን ወደ ወህኒ ወዳሉት ሂዶ ነፃነትን ሰበከላቸው እንዳለ በአካለ ነፍስ ወርዶ በወህኒ ያሉትን መዋቅተ ገሃነምን የገሃነምን ሰንሰለት ሰብሮ ነፍሳትን አውጥቶ ገነት ስላገባቸው ንሴብሖ
እስራኤልን ከባህረ ኤርትራ እንዳሻገረ እኛንም ከሲኦል ባህር አሻገረን ብለን ንሴብሖ ብለን እንዘምራለን። የዚያ ጊዜ ይፍታህ ይድግ ያንጽሖ ይቀድስ ተብሎ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሠራየ ኃጢአት ደምሳሴ አበሳው ተካፌ ንስሐ ዘወሃቡ ስልጣነ ለሐዋርያት በዛይመረ መንፈስ ቅዱስ እስራኤልክሙ ኃጢአተክሙ ዘገበርክሙ ንስክሙ እስከ ይእዜ አበው ካህናት ወአውደ ዲያቆናት አግብርት ሃይማኖት በበስምክሙ ኩኑ ፍቱሐነ ወንጹሐነ ይረሴክሙ ድልዋነ ለመንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ ተብሎ ንሴብሖ ከተባለ በኋላ 12 ጊዜ እግዚኦ መሐረነ ክርስቶስ ይባላል። በእንተ እግዝእትነ ማርያም መሐረነ ክርስቶስ ይባላል። ይህ ምክንያት ይቅርታውን የሰጠን በእመቤታችን ሥጋ ተገልጦ ስለሆነ ለመጥፋታችን ሔዋን ምክንያት ሆነች ካልን ለመዳናችን ማርያም ምክንያት ሆነች የማንልበት ምንም ምክንያት የለንም አይምሯችን ካላጣን በስተቀር። ስለዚህ በእንተ እግዝእትነ ማርያም መሐረነ ክርስቶስ ብለን 12 ጊዜ መጨረሻ ላይ እግዚአብሔር ይፍታህ ይባላል ዓርብ ማታ። መስቀል ግን አንሳለምም። መስቀል የማንሳለምበት ምክንያት ጌታችን ኢየሱስ ክርስቶስ ለሐዋርያት ሰላም ለእናንተ ይሁን ብሎ ሰላሙን ሰጥቶ ያረጋጋቸው እሁድ ስለሆነ በትንሣኤ ያንን ለማሰብ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም። ክርስቶስ ተንሥአ እሙታን ክርስቶስ ከሙታን ተለይቶ ተነሳ በዐቢይ ኃይል ወሥልጣን በገናና ጌትነቱ በገናና ስልጣኑ በታላቅ ስልጣኑ ከሞት አምላክ እንደመሆኑ ሞት ይይዘው ዘንድ አልቻለም እንዳለ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ሞት ይይዘው ዘንድ በማይቻለው በጽኑ ስልጣኑ ከሞት ተነሳ። አሰሮ ለሰይጣን ሰይጣንንም በመስቀል ስልጣን አሰረው። አግዓዞ ለአዳም አዳምን ነፃ አወጣው። እምይእዜሰ ከእንግዲህ ወዲያ ክርስቶስ ከተሰቀለልን፣ የሲኦል በር ከተሰበረልን፣ ዲያብሎስ ከታሰረልን፣ ሞት ከተሸነፈልን ይእዜሰ ኮነ ፍስሐ ወሰላም ከዛሬ ጀምሮ ፍስሐ ተድላ ደስታ ሆነ ተብሎ ይሄ ደስታ ሲሰበክ ይሄን ብለው መስቀልን ያሳልሙናል። ማማተም ግን ይቻላል ሳምንቱን። ለምን የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበትን መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ይህንን አድርጎ ዓርብ ማታ ለእሑድ እስከ እሑድ ድረስ አክፍሎ መዋል ይገባል። የጌታችን የአምላካችን የኢየሱስ ክርስቶስ ስቃይና መከራ በዚህ በእኛ በምድር ላይ ያለን የምንከፍለው ክፍያ አይደለም። ይህ ሁሉ የተሰቃየው ለኛ ነው። ነገር ግን የሾህ አክሊል በራሱ ላይ ተደፍቷል። የሾህ አክሊሉስ ምን ይመስላል? ኢየሱስ ክርስቶስ በዕለተ ዓርብ ከተቀበላቸው በጣም ብዙ መከራዎች መካከል አንዱ የሾህ አክሊል መድፋቱ ነው። አምላካችን ኢየሱስ ክርስቶስ እንግዲህ ዘላለማዊ ንጉሥ ነው፣ እግዚአብሔር ነው፣ ፈጣሪ ነው። ለፍጥረታት ሁሉ ዘውድ የሚያቀዳጃቸው ለኪሩቤል ለሱራፌል ዘውዳቸው የሆነው አምላክ በዕለተ ዓርብ እጅግ አሰቃቂ የሆነ የሾህ አክሊልን ደፍቶ ነበረ። እንግዲህ አምላካችን ኢየሱስ ክርስቶስ የደፋው የሾህ አክሊል እጄ ላይ እንደምታዩት በእርግጥ ይሄ እዛው መካከለኛው ምስራቅ የበቀለ ሾህ ነው። ይሁንና ግብረ ሕማማትና ድርሳነ ማያዊ እንደሚናገረው ክርስቶስ የደፋው እሾህ ልቡ ድረስ እስኪሰማው ድረስ በጣም ትልቅ የሆነ እና ሕመም ያለው እሾህ ነበር የተደፋለት። አንዴ ብቻ አይደለም ያንን የሾህ አክሊል የደፋው። ልብሱን በገፈፉና ሌላ ልብስ ባለበሱት ቁጥር እየተነቀለ እየተተካ እጅግ በጣም ጽኑ ስቃይ የነበረው የሾህ አክሊል ነው። አምላካችን ኢየሱስ ክርስቶስ የሾህ አክሊል መድፋቱን ስናይ ወይም የሾህ አክሊል ደፍቶ ስዕል ስንመለከት ልናስታውሳቸው የሚገቡ ብዙ ነገሮች አሉ። የመጀመሪያው መኃልየ ዘሰሎሞን ላይ አስቀድሞ ሰሎሞን በሰርጉ ዕለት እናቱ የደፋችለትን አክሊል ታዩ ዘንድ ኑ ተብሎ ተነግሮ ነበር። እንግዲህ ሰሎሞን ምሳሌነቱ ሰላማዊ ማለት ነውና የክርስቶስ ምሳሌ ነው። ከሰሎሞን የሚበልጠው እውነተኛው አምላካችን ኢየሱስ ክርስቶስ ነው። ስለዚህ የሰርጉ ዕለት የተባለው ዕለተ ዓርብ ነው። በሰርጉ ዕለት የደፋው ዘውድ ደግሞ የሁላችንን መከራ የሁላችንን ኃጢአት ለማስተስረይ የደፋው የሾህ አክሊል ነው። እንግዲህ እሾህ እንዴት እንደበቀለ ደግሞ ወደ ኋላ ሄደን ስናስታውስ ምድር ካንተ የተነሳ እሾህና አሜከላን ታበቅልብሃለች ተብሎ አዳም ተረግሞ ነበር። በዚህ ምክንያት ምድር እሾህን አሜከላን የምታበቅል ሆነች ማለት ነው።
ያ በእኛ ኃጢአት ምክንያት የበቀለው እሾህ ታዲያ በዕለተ ዓርብ የክርስቶስ ዘውዱ ሆኖ በራሱ ላይ እንደ አክሊል ደፋው ማለት ነው። ይህ ምንን ያሳየናል? አምላካችን ኢየሱስ ክርስቶስ የደፋው እሾህ ሳይሆን የሁላችን ኃጢአት ነው ማለት ነው። ምክንያቱም እሾህ የበቀለው በሰው ልጅ ኃጢአት ምክንያት ነው። ስለዚህ እያንዳንዱ እሾህ ማለት የእያንዳንዳችንን ኃጢአት ነው የሚወክለው። ክርስቶስን ያቆሰለው ያሳመመው የሰው ልጅ ኃጢአት መሆኑን ያሳያል። ይህ ብቻም አይደለም። ዛሬም እኛ እያንዳንዳችን የምንሰራው ኃጢአት በበዛ ቁጥር ኃጢአት በሰራን ቁጥር በክርስቶስ የእሾህ አክሊል ላይ አንድ ሌላ እሾህ እየጨመርን እንዳለ እንድናስብ የሚያደርገን ነው ማለት ነውና አምላካችን በደፋው ዘውድ በተቀበለው መከራ ሁላችንን ከኃጢአት እሾህ እንዲያላቀቀን የእርሱ ቅዱስ በዕለተ ዓርብ ክርስቶስን ከተሳደቡ ሰዎች ሁሉ እኔ በጣም የሚገርሙኝ መንገድ ኃላፊዎች ናቸው። መንገድ ኃላፊዎች ማለት ኢየሩሳሌም ለገበያ መጥተው ዕቃ ገዝተው ሲወጡ ሰው ሁሉ ሲሰድበው ሲያዩ በማያውቁት ታሪክ ማለት ነው ተሳድበው ወደ ሀገራቸው ሄዱ ይላል። እነዚህ ሰዎች ክርስቶስ በምን ወንጀል እንደተያዘ በምን ምክንያት እንደተሰቀለ ምን አይነት ሰው እንደሆነ የሚያውቁት ነገር የለም። ግን ሰው ሁሉ ከሰደበው መቼስ ስድብ ቢገባው ነው ብለው ስድብ አዋጥተው እርግማን ጨምረው ራሳቸው ላይ ወደ ሀገራቸው ሄዱ ይላል። እነዚህ ሰዎች በእውነት ለመናገር ምንም በማያውቁ ጉዳይ ላይ ሰውን የሚሳደቡ ሰዎችን ይመስላሉ። ይህ እንግዲህ በዚህ እንደቀጠለ ደግሞ ቤተ ክርስቲያን ውስጥ እንደምታውቁት መጋረጃው ከሁለት የተሰነጠቀ ነው። የዛኔ ቅዱስ ገብርኤል ከሰማይ ተምዘግዝጎ በመናደድ እንዴት እንደዚህ ሊሆን ይችላል በማለት የወረወረው ሰይፍ መጋረጃውን ከሁለት ተሰንጥቆ ዛሬ ቤተ ክርስቲያን መጋረጃዋ ከሁለት የተሰነጠቀ ነው ማለት ነው። በር ላይም ቅዱስ ገብርኤል ሰይፉን ይዞ የሚታየው በዚህ ምክንያት ነው ማለት ነው። ይህን አመልክቶ ደግሞ አባታችን ሰፋ አድርገው ይነግሩናል። የቅዱስ ገብርኤል ሰይፍ የቤተ መቅደሱን መጋረጃ ለሁለት ሰንጥቃ መሬትን ሰንጥቃ ከመሬቱ በታች ስትምዘገዘግ ትኖራለች። የገብርኤልን ሰይፍ የሚሸከም ዓለም ስለሌለ በዕለተ ምጽአት ግን ለፍርድ ትመለሳለች። 6 ሰዓት በሆነ ጊዜ እጆቹን እግሮቹን በቀኖት ችንካር ሳዶር፣ አላዶር፣ ዳናት፣ አደራ፣ ሮዳስ በተባሉ በ5 ችንካሮች ቸንክረው የግርግሪት አስረው በችንካር ላይ አድርገው በመስቀል ላይ አውጥተው ወደ ሰማይ ብድግ ሲያረጉት ፀሐይ ጨለመች፣ ጨረቃ ደም ሆነች። ከዋክብት የፈጣሪያችንን ርቃን አናሳይም ብለው ፀሐይ ብርሃኗን ከለከለች። ከዋክብት ከሰማይ ወደ ምድር ረገፉ። የቤተ መቅደሱ መጋረጃ ለሁለት ተከፈለ። አይባን ተፈተቱ፣ ድንጋዮች ተሰነጣጠቁ፣ መቃብራት ተከፈቱ። ተናወጠች መባረክትም ታዩ ተቆጣ ባህሩ። በሰማይ 3 በምድር 4 ነገሮች ተከናወኑ። የባህሪ አምላክ መሆኑን የሚያስረዱ አይሁድ ምን ያህል ልባቸው የከፋ ነው! እንዴትስ አይነት ልቦና ነው ያላቸው! ያልበደላቸውን ያላጠፋውን ንጹሕ ባህሪ አምላካቸውን በእንዴት አይነት ግፍ እንደሰቀሉት ግዛን ፍጥረታት ሳይቀሩ አምላክነቱን መሰከሩ። መቃብራት ተከፈቱ። ከ600 ዝቅ ከ500 ከፍ የሚሉ ሙታን ከእግረ መስቀሉ ተነሱ። እስከ 40 ቀን የቆዩ አሉ። ወዳው መስክረው ያረፋሉ የባህሪ አምላክነቱን። ያኔ ነው እመቤታችን የልጇ መሰቀል ዜና የሰማችው ያወቀችው። ሐዋርያት ሁሉም ተበትነዋል። ከመከራው ያራቀ መከራውን በርቀት አሻግሮ ሲመለከት ሲያየው አለ ከጎኑ ያልተለየ ከአንድ ተማሪው ከዮሐንስ ወልደ ነጎድጓድ በስተቀር ሁሉም ሐዋርያት ተበትነዋል። እመቤታችንን እንኳን ወደ ቀራኔው አምጥቶ ልጇን የሚያሳያት አጣች። እየወደቀች እየተነሳች ቀራኔው አደባባይ ላይ ስትሄድ ልጇ በመስቀል ተሰቅሎ በቀኖችን ካር ተቸንክሮ አየችው። ይህን ይመስላል እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በዚህ ምድር 33 ዓመት ከ3 ወር ከተመላለሰ በኋላ ለአዳም ልጅ የከፈለው ስቃይ የጠፋውን በግ ሊፈልግ አምላካችን ወደዚህ ምድር ተመላልሶ የአዳምን ልጅ ከወደቀበት አሮንቃ ከወደቀበት ሲኦል ያነሳው ዕለተ ዓርብ 11 ሰዓት ላይ ይዟቸው ነው የወጣው ማለት ነው። 9 ሰዓት ላይ ጌታችን አምላካችን ኢየሱስ ክርስቶስ ራሱን የለየበት ነው። እንግዲህ አባቶች እንደዚህ ብለው ጠንቀቅ አድርገው አስተምረውናል ማለት ነው። ያላችሁበት የዓለም ክፍል ሁሉ
ለትንሣኤ ብርሃኑ በሰላም ያደርሳችሁ። ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን አትርሱ። መልካም ዓመት በዓል ይሁንላችሁ።